ይሄ ማህበር ቤትም መኖሪያ ቤትም ነው መምሬ? ይሄ ያው ማኖሪያ ቤታቸውም ማህበር ቤቱም ነው። የጋራ ነው የሚኖሩ። ቢሮውም ምኝታውም ይሄ ነው ማለት ነው። ይሄ ነው ምኝታውም፣ ቢሮውም፣ መማሪያውም ሁለመናውም ይሄ ነው። እስኪ እንዲያው ልጆች የሚተዳደሩት ምን ይመገባሉ? ምን ይበላሉ? በእንተ ማርያም ብለው ሲለምኑ ህዝቡ ይሰጣል ወይ? እንዴት ነው? እስኪ ህዝቡ በጣም የተባረከ ህዝብ ነው። ህዝቡ ልመና ሲሄዱ አንድ እንጀራ የማይቆርስባቸው ይሰጣቸዋል። ብቻውን እነሱ የተቸገሩ በመኖሪያ ቤታቸው በምኝታቸውና አልጋ ባለመኖሩ የተቸገሩ። ይሄ ምኝታ ቤታቸው ነው። ምኝታቸው ነው። ቀደም መቀላሞ ስማር ዱቅንዱቅ የሚባል ነገር ነበረ እና አሁንም ይወጣባቸዋል። ይወጣባቸዋል። ትል ነው አይደል? ዱቅንዱቅ ማለት ትል ነው። ትል ነው። ከምኝታቸው ከፍርናሹ የሚፈጥር ነው። እና ምን ብናረግ ነው እንደው ደስ የሚለው? ቀጣይ ላይ እንደው ይህች ቤታቸው በደንብ ሆና ብትዘጋጅላቸው ቢሰራላቸው ይጠፋል ብዬ አስባለሁ። ምሳሌ ምን ሆኖ ቢሰራ ነው የሚሻለው? እንደው አልጋም ቢሆን ቢገረፍላቸው ውስጧም እንትን ብትል ሸጋ ይሆናል። ሊሾ ነገር? አዎ ሊሾ ሲሆን ጥሩ ነው። ግን ቅዝቃዜው ጥሩ ነው። ግን ቅዝቃዜ ሊኖረው ይችላል። እንደው አልጋ እናረግላቸዋለን። አልጋ ነገር አልጋ እናረግላቸዋለን። በጣም ጥሩ። እንግዲህ እስኪ በጎ አድራጊ ግለሰቦች ከተገኙ መልእክቱን እናስተላልፋለን። እንደው በእንተ ማርያም ተብሎ ሲለመን እንዴት ነው የሚባለው? እስኪ አንድ ልጅ እስኪ ያሳየኝ። ጮክ ብለህ እስኪ አሁን ሰፈር ላይ ነው ያለህ እንበል። ምን ብለህ ነው? እስኪ ድምፅህን ጎላ አድርገው። እንዲህ ስትባል የዛን ጊዜ ካለ ይሰጣል አይደለ? ከሌለ ምንድን ነው የሚሏችሁ? አትቁም ዙረ ተመለስ የሚባል ነገር አለ። አንድ ጓደኛ ዙረ ተመለስ ተብዬ ዙሬ እንደገና ቤት ላይ ሄጄ ቆምኩ ይል ነበረ። ገና አላወቀም ማለት ነው። በጣም ጥሩ። አሁን ይሄ የያዛችሁት ምንድን ነው የሚባለው? መዝገብ ማለት ምን ማለት ነው? ምንድን ነው የምታደርጉበት? መለመኛ ነው። በእንተ ማርያም የምትሉበት ነው። ዋው! አሁን በእንተ ማርያም ብላችሁ ስትለምኑ እርስ በርስ አትጣሉም ነው? የተከፋፈለ ነገር አለ? እስኪ አንድ ሰው ይንገረኝ እስኪ። ዳዊት እስኪ ንገረኝ። አይ ምድባችን በየቦታው ተመነጫጭረን ነው የምንሄድ። ተመነጫጭረን ክፍላችን ክፍል አለ። በዚህ ሰፈር ነገሌ፣ በዚህ ሰፈር ነገሌ። እንደው ማህበር ሲኖር ድግስ ሲኖር ተማሪው አይበዛም? እዛ ማህበር ላይ ድግስ ላይ ቤት ላይ የሆነ ድግስ ነገር ሲኖር እንዴት ሆናችሁ ነው የምትሄዱት? ኧረ አይበዛም። እየተከፋፈልን ስለሆነ በየማህበር በየቤቱ አይበዛም። እንደውን በበዛት የማህበር ድግስ ማን ማህበር ሲሆን ነው እዚህ ህዝቡ የሚጠጣ ማህበር? ቁስቋም ቤታችን። በጣም ስለዚህ ህዝቡ አይመረርም ማለት ነው። ሌላስ ህዝቡን ታግዛላችሁ? እንደ ከብት በመጠበቅ እርሻ በማረስ በተወሰነ ሳንቲም ታግዛላችሁ? አዎ እናግዛለን። ከብት መጠበቅ አሁን ስንት ብር ነው የምትጠብቁ? 300 በአንድ ቀን 300 ብር ነው ከብት የምትጠብቁ? የኑሮ ውድነት ስላለ በእኛ ጊዜ 5 ብር 10 ብር ነበር። አሁን አንተ እርሻ ማረስ ትችላለህ? አዎ። የት አገር ልጅ ነህ? ዋው! የዚህ ሀገር ተወላጅ ነህ ማለት ነው። አዎ። ስለዚህ እርሻ በደንብ አድርገህ ታርሳለህ። አዎ። አሁን ለእርሻ የሚገዛ ወይ ደግሞ የእርሻ ስራ የሚሰራ አለ በብር? እርሻ እንኳን አንገዛ፣ ራሱ ገበሬው ነው የሚሰራው። እናንተ የሚፈልጋችሁ ለምንድን ነው? በርበሬ ተከላ ስንት ብር ነው የምትሰሩ? እዚሁ እንደዛ ነው። አንድ 300 ብር ነው ቋሚ ነው ህጉ። አይ በሌላ ቦታ የሚቀንስ አለ። እኛ ግን እንደዛ ነው የምንሰራው። የሚጨምርም ይኖራል የሚቀንስም ይኖራል ማለት ነው። በጣም ጥሩ በጣም ጥሩ። እስኪ እንዲያው ምንድን ነበር የምትማረው? ቅድም ብለሃል? የለም ብለሃል። በጣም ጥሩ ነው። ውዳሴ ማርያም ስታደርሱ ገብረ ሕይወት እያላችሁ ነው? እሺ ነው እያደረሳችሁ ነው? እያደረስን ነው። ጸሎታ ለማርያም ስትሉ እስካሁን የእንታን ክርስትና ስማቸውን ባለማወቃችን እስካሁን አላነሳንም። ከዛሬ ቀን ጀምረን ደግሞ እናነሳለን። በውዳሴ ማርያም ዘወትር ጠዋትም ማታም ስለምናደርስ ዘወትር ስማቸውን እናስታውሳለን፣ እናነሳለን። እስካሁን ድረስ ስማቸውን አታውቁም ነበር? ስማቸውን አላወቅንም ነበር። ገብረ ሕይወት ይባላሉ የክርስትና ስማቸው። እሺ፣ እግዚአብሔር ይስጥልኝ፣ አመሰግናለሁ። እሺ።